Cloud computing. Cloud computing is the availability of computing resource, especially data storage and service over the internet without direct active management. ይህም እንግዲህ ለኮምፒውቲንግ ሪሶርስ የምንጠቀምባቸውን እንደ ዳታ ስቶሬጅ በተጨማሪም ሌሎች የክላውድ ሰርቪሶች አሉ። ዊዛውት ዳይሬክት አክቲቭ ማኔጅመንት ስንል እንግዲህ ዳይሬክት በዩዘሩ እኛው እየነካካ ነው ኦር ሃርድዌሩ ምናምን እየነካካን ሳይሆን በኢንተርኔት ብቻ ኦቨር ኢንተርኔት ብቻ አክሰስ አድርገን የምንጠቀምበት ነው። ወይም ደግሞ ባጭሩ ክላውድ ኮምፒውቲንግ ሚንስ ስቶሪንግ ኤንድ አክሰሲንግ ዳታ ኤንድ ፕሮግራም ኦቨር ዘ ኢንተርኔት። ስቶሬጅ ሊሆን ይችላል ዳታዎችን ወይም ፕሮግራሞችን በኢንተርኔት ብቻ አክሰስ እናደርግ ማለት ነው። በቀጥታ ከኮምፒውተራችን ላይ እዛው ኮምፒውተራችን ሃርድ ድራይቭ ላይ ያለን ነገር ሳይሆን ሌላ ቦታ ያለን ስቶሬጅ በኢንተርኔት አማካኝነት ብቻ ስንጠቀም ወይ አክሰስ እናደርግ ነው። So the term cloud computing also refers to the technology that makes cloud work. This includes some form of virtualized IT infrastructure, server, operating system, networking, በተጨማሪም other infrastructure using special software. እነዚህን ደግሞ ማነው ፕሮቫይድ የሚያደርገው? ክላውድ ሰርቪስ ፕሮቫይደር እንላቸዋለን። ሶ ላይክ ሰርቨር ሊሆን ይችላል፣ ኦፕሬቲንግ ሲስተሞችን ሊሆን ይችላል፣ ኔትወርኪንግ፣ ሌሎች ስፔሻል ሶፍትዌሮችን በመጠቀም እነዚህን ቨርቹዋላይዝድ እናደርጋለን ማለት ነው። ስቶሬጅ የለም እኛ ጋር ፊዚካሊ። አሁን ለምሳሌ ብዙ ሺህ ቴራባይት ሊሆን ይችላል። እነዚህን እንግዛ ብንል ዋጋው ከፍ ያለ ነው አይደል? ለዛ ኦልሬዲ እነዚህን ያላቸው ድርጅቶች አሉ እንደነ ጉግል እንደነ አማዞን አሉ። እነሱ ኦልሬዲ የገነቡት ነገር ስላለ የነሱን ስቶሬጅ በመጠቀም በተጠቀምነው ቀን እኛ ክፍያ እንፈጽማለን። ጀስት ላይክ ኤግዛምፕል ለማየት ያክል መብራት ለመጠቀም የራሳችንን የፓወር አናመነችም አይደል? ጀስት ሰርቪስ ፕሮቫይድ የሚያደርጉልን አሉ። በተጠቀምነው እንትን እንከፍላለን። የውሃም እንደዛው ለውሃም እየተጠቀምነው ነው የምንከፍለው አይደለ? ስለዚህ እንደዚሁ ነው ማለት ነው። ይሄን በቃ ስቶር ለማድረግ እንፈልጋለን፣ አንዳንድ ሶፍትዌሮችን መጠቀም እንፈልጋለን እና የራሳችንን ሶፍትዌር ከምንገነባ የኦልሬዲ ያለ አለ ከስራችን ጋር የሚሄድ ሶፍትዌር ካለ እሱን መጠቀም እንዴት እንደምንችል ነው። ሶ ታይፕስ ኦፍ ክላውድ ኮምፒውቲንግ ጋር ስንመጣ በሁለት ይከፈላል። ዲፕሎይመንት ሞዴል እና ሰርቪስ ሞዴል ተብሎ ማለት ነው። ለመጀመሪያ ያክል በዲፕሎይመንት ሞዴል ስል ፐብሊክ፣ ሃይብሪድ እና ፕራይቬት ክላውድ የሚባሉ አሉ። በሰርቪስ ሞዴል ስር ደግሞ ላስ፣ ፓስ እና ሳስ የሚባሉ አሉ። እነሱን መጣበታለን። ለመጀመሪያ ዲፕሎይመንት ሞዴልን እኔ ቤዝድ ኦን ዲፕሎይመንት ሞዴል 3 አሉ ብያቸዋለሁ። ፐብሊክ እና ሃይብሪድ፣ ፕራይቬት ክላውዶች። ከፐብሊክ ስንጀምር ፐብሊክ ኢዝ ዲፋይንድ አስ ኮምፒውቲንግ ሰርቪስ offered by third party providers over the public internet, making them available to anyone who wants to use or purchase them. Okay, እዚህ ጋር በአጭር አማርኛ የክላውድ ሰርቪስ ፕሮቫይደሮቹ ኢንተርኔት ላይ ይለቁታል፣ አቬሌብል ያደርጉታል እና መጠቀም የሚፈልግ ይጠቀማል፣ መግዛት ደግሞ የሚፈልግ ይገዛል። አሁን ለምሳሌ ጉግል ድራይቭን ብታዩት 15 ጂቢ ፍሪ ይሰጣችኋል። ከዛ ግን ለማንም ነው 15 ጂቢ ፍሪ የሚሰጠው፣ ግን ከዛ በለጥ ላለ የሚፈልግ ሰው ካለ ይገዛል ማለት ነው። ሶ ይሄ ፐብሊክ ክላውድ እንላቸዋለን። ሶ ፐብሊክ ክላውድ አር ክላውድ ኢንቫይሮንመንት ታይፒካሊ ክሬትድ ፍሮም IT ኢንፍራስትራክቸር ኖት ኦን ባይ ዘ ኤንድ ዩዘር። እኛ ምንም ኦን የምናደርገው ነገር የለም አይደለ? ስለዚህ እነሱ ፕሮቫይድ ይሰጡናል። አሁን ጉግል ድራይቭን ብታዩ እኛ ምንም የምንለው ነገር የለም። እኛ ጀስት ፋይላችን እናስቀምጥበታለን፣ በቃ እንወጣለን። ምንም ማኔጅ ያን ያህል የምናደርገው ነገር የለም። ማለቴ ይዘውት መሄዱ ከሆነ ይዘውት ሊሄዱ ይችላሉ አይደል? ሶ እኛ ዳይሬክት ማኔጅመንቱ ላይ ያነሳተፍበትም ማለት ነው። ለዚህ ደግሞ ኤግዛምፕል እንደነ አሊባባ ክላውድ፣ አማዞን፣ ጉግል ክላውድ ያልኳችሁ፣ IBM ክላውድ እና ማይክሮሶፍት አዙር የሚባልም አለ። እነዚህን ያካትታል። ፕራይቬት ክላውድ የምንላቸው ደግሞ they are owned and used by single private business. okay ሲንግል የሆኑ ፕራይቬት ቢዝነስ ኦርጋናይዜሽኖች ብቻ ኦውንድ ሲደረጉ ነው። to keep their file and business information አንድ ሲንግል ፕራይቬት የሆነ ኦርጋናይዜሽን የራሱን ፋይል በቃ ለማንም ፐብሊክ እንዲታይብኝ አልፈልግም፣ ስለዚህ ለራሴ ነው መጠቀም ፈልገው ካለ
ፕራይቬት ክላውድን ይጠቀማል ማለት ነው። ሶ ዩዝድ ባይ ላርጅ ኦርጋናይዜሽን ቱ ቢልድ ኤንድ ማኔጅ ዜር ኦውን ዳታ ሴንተር ፎር ስፔሲፊክ ቢዝነስ ኤንድ አይቲ ኒድስ ኦፕሬሽን። ይሄ ቀላል ነው። ትልልቅ ድርጅቶች አሁን ባንክ ቤቶች ምናምን የሚጠቀሙበት ይህን ነው። ፕራይቬት የሆኑ ነገሮችን ስለሚያስፈልግ ፐብሊክ ላይ ማሳየት አይጠበቅባቸውም አይደል? ሶ እነዚህን ደግሞ የሚሰጡት ሰርቪስ ፕሮቫይደሮች አማዞን፣ ጉግል፣ ማይክሮሶፍት ይሰጣል፣ ሌሎችም ይሰጣሉ። ሶስተኛው ላይ ደግሞ ሃይብሪድ ነው። ሃይብሪድ የምንለው የሁለቱን ኮምቢኔሽን ሲሆን ፐብሊክ እና ፕራይቬት ማለት ነው። ሶ ዚስ ኢናብል ኦርጋናይዜሽን ቱ ሚት ቴክኒካል ቢዝነስ ኦብጀክት ፎር ሞር ኢፌክቲቭ ኤንድ ኮስት ኢፊሽንት ዛን ኢትስ ክላውድ ዊዝ ፐብሊክ ኦር ፕራይቬት ክላውድ አሎን ይላል። እዚህ ጋር ሃይብሪድ የምንለው እንግዲህ ፕራይቬት መሆን ያለበትን ፕራይቬት ያደርጋል፣ ፐብሊክ መሆን ያለበትን ደግሞ ፐብሊክ ያደርጋል። አሁን ለምሳሌ ትምህርት ቤቶች ብዙ ጊዜ ይጠቀሙታል። አይ ቲንክ አይዲያችንን አስገብተን ግሬዳችን ምናምን ለማየት ስንፈልግ ፐብሊክ ይሆናል። እዛ ጋር አይዲያችንን ስናስገባው እና ለእኛ ስንመለከት በፒሲያችን በስልካችን ለእኛ ፐብሊክ ይሆናል። ግን ደግሞ የራሳችሁ ደግሞ የትምህርት ቤቱ የራሱ የሆነ ደግሞ ፕራይቬት ሴኪዩር የሚያደርጋቸው ደግሞ ለእኛ የማይታዩ ደግሞ አሉ እንደዛው። ሶ እሱን ደግሞ ሃይብሪድ እንለዋለን ማለት ነው ይሄኛውን። ሶ ኤግዛምፕል ደግሞ የሚሰጡት እነዚህን ሰርቪሶች የሚሰጡት እንደ ማይክሮሶፍት፣ አማዞን፣ ተጨማሪም ጉግል፣ ሌሎችም እና አሊባባም አሉ። ሶ በአጭር ኤግዛምፕል ዲፕሎይመንት ሞዴልን ታይፕስ ኦፍ ዲፕሎይመንት ሞዴልን ማለት ነው። እንግዲህ ፐብሊክ ክላውድ የምንለው እዚህ ጋር እንደምትመለከቱት ባስ አለ፣ ፐብሊክ ባስ ማለት ነው። አስቡት፣ ዋጋው ርካሽ ነው አይደለ? ዋጋው ርካሽ ነው፣ ግን ደግሞ ብዙ ሰው ተጠቃሚ አለ። እሱን እናንተ አስቡት እና አክሰስ ቱ ኤቭሪዋን ነው፣ ማንም አክሰስ ማድረግ ይችላል። ፕራይቬት ክላውድ ጋር ስንመጣ ደግሞ የራሳችንን ክላውድ መግዛት ማለት ነው። የራሳችን ክላውድ ስንል ዋጋውን አስቡት አይደል? ከፍ ይላል ዋጋው፣ የራሳችን መኪና እንደምንገዛው ያክል ዋጋውም ከፍ ይላል። ሲንግል ፐርሰን ነው ኦውን የሚያደርገው። ሃይብሪድ ጋር ስንመጣ ግን የሁለቱ መካከል ላይ የሚገኝ ነው። የራሳችን ታክሲ ለሆነ የምንፈልጋት ጊዜ ብቻ እንጠቀምባታለን፣ ከዛ በኋላ ወይ እንተዋለን አይደል? አንደኛ ሴኪሪታችንንም ይሄ በባስ ከምንጠቀም ትንሽ አንገጫጭም ምናምን አይደል? የራሳችን መኪና ደግሞ ለመግዛት ብዙ ብር የምናወጣውን ለምንፈልጋት ብቻ ለሆነች ጊዜ ብቻ እንጠቀምባትና እናቆመዋለን አይደል? ሶ ሃይብሪድ የምንለው እንደዛ ነው፣ የሁለቱ ኮምቢኔሽን ማለት ነው። ብዙ ብር አናወጣም፣ ግን በቃ ለኛ የሚመቸንን አይነት እንጠቀማለን ወይም እንከራያለን መኪናውን ማለት ነው። ኔክስት ደግሞ ታይፕስ ኦፍ ክላውድ ኮምፒውቲንግ ቤዝድ ኦን ሰርቪስ ሞዴል ስናይ 3 አይነት አሉ ብያቸዋለሁ። ከያስ እንጀምራለን። ኢንፍራስትራክቸር አስ ኤ ሰርቪስ የሚለው ማለት ነው በአብሪቬሽኑ። ሶ ኢዝ ኤ ክላውድ ሰርቪስ ዛት ፕሮቫይድ ቤዚክ ኮምፒውቲንግ ኢንፍራስትራክቸር ኢት አሎውስ ፎር ዘ ፍሌክሲቢሊቲ፣ ሪላያቢሊቲ፣ ስኬላቢሊቲ ዛት መኒ ቢዝነስ ቴክስ ዊዝ ክላውድ ኤንድ ሪሙቭ ዘ ኒድ ፎር ሃርድዌር ኢን ኦፊስ። ይህ እንግዲህ ኢንፍራስትራክቸሩን ብቻ እንጠቀምበታለን። ሃርድዌር ስንል ቢሮዋችን ውስጥ ሃርድዌሩን አንገነባም፣ ሰርቨሮችን ቢሮዋችን ውስጥ አናስቀምጥም ማለት ነው። ክላውዱ እዛ አለ፣ ክላውዱን በኢንተርኔት ብቻ ነው አክሰስ የምናደርገው እና ይሄ ሰርቪስ ደግሞ አቬሌብል የሆነው ፔይ ፎር ዋት ዩ ዩዝ ነው። እንደ መብራት፣ እንደነ ውሃ፣ ቴሌ ምናምን ማለት ነው። እንደተጠቀምነው ምንከፍለው ነው። ሶ ያስ ፕሮቫይደርስ እነዚህን አገልግሎቶች የሚሰጡን እንደነ አማዞን፣ ማይክሮሶፍት፣ አዡር በተጨማሪም እንደነ ጉግል ክላውድ ናቸው። የዚህ ብዙ ጊዜ ተጠቃሚ የምንላቸው አይቲ አድሚኒስትሬሽን ነው። አይቲ አድሚኒስትሬሽን ለአይቲ ኢንፍራስትራክቸር የምንጠቀምባቸው ድርጅቶች ማለት ነው። አይቲ አድሚኒስትሬሽን ስንል እነዚህን ስቶሬጅ የሚጠቀሙ ድርጅቶች ትምህርት ቤት ሊሆን ይችላል፣ እንደነ አንዳንድ ኦርጋናይዜሽኖች ሊሆኑ ይችላሉ፣ የግል ድርጅቶች ሊሆኑ ይችላሉ። እነዚህን ስቶር የሚያደርጉበትን ነገር ሲፈልጉ የሚጠቀሙበት ነው። ፓስ ጋር ስንመጣ ደግሞ ፕላትፎርም አስ ኤ ሰርቪስ ጋር ስንመጣ ፓስ የምንለው ፕሮቫይድ ክላውድ ፕላትፎርም ኤንድ ረን ታይም ፎር ኢንቫይሮንመንት ፎር ዴቨሎፒንግ ቴስቲንግ እና ማኔጂንግ አፕሊኬሽን ኢት አሎውስ ሶፍትዌር ዴቨሎፐርስ ቱ ዲፕሎይ አፕሊኬሽን ዊዛውት ረኒንግ ኦል ኒድ ኢንፍራስትራክቸር። ብዙ ጊዜ ፕላትፎርም ሰርቪስ የሚጠቀሙበት ሶፍትዌርና አፕሊኬሽን ዴቨሎፐሮች ናቸው። ማለት ሶፍትዌር ዴቨሎፕ ለማድረግ
የሚፈለጉ ፒሲዎች ሊኖሩ ይችላሉ። እነዚህ የተለያዩ ሶፍትዌሮች ሊኖሩ ይችላሉ። ፋይላችንን ስቶር የምናደርግበት ነገሮች ይጠበቁብናል፣ ማሟላት ይጠበቁብናል። ስለዚህ ኦልሬዲ ይህንን ፕሮቫይድ የሚያደርጉልን አሉ። እኛ ጀስት ኮዲንጉን ብቻ ነው የምንሰራው ማለት ነው። ኮዲንግ ራሱ የሆነ ያህል ሂንት እነሱ የሚሰጡ አሉ። አሁን ላይ እንደነ ጉግል አንድሮይድ የሚባል አካል ሶፍትዌር አፕሊኬሽኖችን ዴቨሎፕ ለማድረግ ይጠቀሙበታል ዴቨሎፐሮች። እሱ የሆነ የራሱ የሆነ ፕላትፎርም አለ፣ ቀለል ያደርገዋል። አሁን ደግሞ ቴዞ የሚባል ደግሞ በቅርቡ ይመጣል። በጣም በቃ ቅልል የሚያደርገው ማለት ነው። ይህ ስራውን በቃ እንደ ልንገራችሁ እንደነ ማይክሮሶፍት ኤክሴል ነው የሚመስለው። በቃ ቀለል አድርጎ ነው ሁሉንም ነገር የሚሰራው እና አይ ሆፕ ወደፊት ደግሞ የበለጠ ቅልል ብሎን አፕሊኬሽን እና ሶፍትዌሮችን በቀላሉ ዴቨሎፕ የምናደርግበት ጊዜ ይመጣል ባይ ነኝ። ስለዚህ ይህንን ደግሞ ማን ነው የሚጠቀመው ፕላትፎርም የምንለውን ስናይ ሶፍትዌር እና እንደነ ሞባይል አፕሊኬሽን ዴቨሎፐሮች ናቸው ማለት ነው። ሶስተኛው ጋር ስንመጣ ሳስ ነው፣ ሶፍትዌር አስ ኤ ሰርቪስ የምንለው ማለት ነው። ሳስ ጋር ስንመጣ ፕሮቫይድ ዊዝ ኤ ኮምፕሌት ፕሮዳክት ዛት ራን ኤንድ ማኔጅድ ባይ ዘ ሰርቪስ ፕሮቫይደር። ሰርቪስ ፕሮቫይደር ስንል ክላውድ ሰርቪስ የሚሰጡ ናቸው ማለት ነው። እንግዲህ ኮምፕሌት ያለቀለት ፕሮዳክት ነው ለእኛ የሚሰጡ። ይህ ማለት ሆቴል ሄዳችሁ ምግብ አዛችሁ እንደመጠቀም ማለት ነው። ይህን ኤግዛምፕል በኋላ መጣበታለሁ። ያለቀለት ፕሮዳክትን ሶፍትዌሩንም ሃርድዌሩንም ያለቀለት ፕሮዳክት ነው የምንጠቀመው። ስለዚህ ኦል ሶፍትዌር ኤንድ ሃርድዌር አር ፕሮቫይድድ ባይ ሰርቪስ ፕሮቫይደር። ይህንን ሰርቪስ ይህ ሰርቪስ ደግሞ ኢንክሉድ የሚያደርገው እንደነ ኦፊስ እንደነ ጉግል አፕስ ናቸው። የሚጠቀሙት ዩዘሮች ደግሞ ኢንድ ከስተመር ናቸው፣ እንደኛ አይነቱ ማለት ነው። ኤግዛምፕል ስናይ ጂሜል፣ ቴሌግራም፣ ፌስቡክ። ጀስት ቴሌግራምን ወስጄ ልንገራችሁ። እንግዲህ ያለቀለት ፕሮዳክት ስንል አፕሊኬሽኑ የነሱ ነው፣ ስቶሬጅ የሚደረግም እሱ ነው። ያለቀለት ፕሮዳክት ነው እኛ የምንጠቀመው አይደለ? አሁን የራሳችን አፕሊኬሽን ኖሮን ስቶሬጅ ቢባል ሌላ ነው። ይሄ ግን ያለቀለት ፕሮዳክት ነው። ሶፍትዌሩንም የሰጡ እነሱ ናቸው፣ ስቶሬጅ የምናደርግበትም የሚሰጡ እነሱ ናቸው። ይህ ሳስ እንለዋለን። አጠር ባለች ኤግዛምፕል ነኝ። ኦን ፕሪሚስ የምንለው በቃ ሁሉንም ነገር ራሳችን ማኔጅ ስናደርግ። እንግዲህ ኦን ፕሪሚስ እና ክላውድ ይለያያሉ፣ ተቃራኒ ናቸው። ኦን ፕሪሚስ የምንለው ሁሉንም ነገር እዛው ፊዚካሊ እኛው ስንገነባው ነው። ስቶሬጁንም፣ ኔትወርኩንም፣ ዳታውንም፣ አፕሊኬሽኑም ሁሉንም ነገር እኛ ስንገነባው ነው። ኢያስ የሚለው ደግሞ እዚህ ጋር እንደምትመለከቱት በቀይ የሚታየው እኛ ማኔጅ የምናደርጋቸው ናቸው። እዚህ በብሉ ደግሞ የሚታየው ሰርቪስ ፕሮቫይደሩ ማኔጅ የሚያደርጋቸው ናቸው። ኢያስ ጋር ስንመጣ ኢንፍራስትራክቸር አስ ኤ ሰርቪስ ጋር ስንመጣ አፕሊኬሽን፣ ዳታ እነዚህን እኛንን ኦፕሬቲንግ ሲስተሙን ሚድልዌር የምንለው ቢትዊን ክላውድ እና የኛ ኮምፒውተር መሀል ላይ ያለ እንደ ብሪጅ የምንጠቀምበት ነው። እሱ ሚድልዌር ይባላል። እነዚህን እኛንን ፕሮቫይድ የምናደርገው። እነሱ ደግሞ የሚሰጡን ቨርቹዋላይዜሽን እና ሰርቨር ስቶሬጅ ኔትወርኪንግ ነው። እነዚህም በአጭሩ በሆነ ኤግዛምፕል ልውሰድላችሁ። አሁን ለምሳሌ ኬክ ለመስራት ብንፈልግ ዱቄቱን እኛ እንትን አንለውም አይደለ? ዱቄቱን እነሱ ናቸው። ዘይት ገዝተን ነው፣ እነዚህን ገዝተን ነው። ወይ ደግሞ ምናቦካው ምንጋግርበት እንደነ ማብራት ምናምን የምንጠቀምበት ደግሞ እኛንን ማሟላት ያለብን ማለት ነው። ይሄ 50-50 ነው። ፓስ ጋር ስንመጣ አፕሊኬሽንና ዳታውን እኛንን የምናወጣው፣ ሌሎቹን ደግሞ ሰርቪስ ፕሮቫይደሩን ፕሮቫይድ የሚያደርገው። እዚህ ጋር ስንመጣ ኬኩን ከውጭ ገዝተን ያለቀለት ኬክ ማለት ነው። ኤግዛምፕል ነው። ያለቀለት ኬክ ከውጭ ገዝተን ሳህንና ማንኪያ ወይ ሹኪያውን እኛ ቤታችን አቅርበን ስንጠቀም ነው። አያችሁታ? ያለቀለት ኬክ ነው እኛ የተጠቀምነው፣ ትንሽ ነገር ነው አይደል? ሳህንና ማንኪያውን ብቻ አውጥተን ያለቀለትን ፕሮዳክት ነው የተጠቀምነው። ይሄ ነው። ሳስ ጋር ስንመጣ ግን በቃ አለቀ። ምንም እኛ የምናወጣው ነገር የለም፣ ግን ብቻ ቀጥታ ሆቴል ሄደን መጠቀም ማለት ነው። ሆቴል ሄደን ኬኩን አውዘን፣ ካፌ ሊሆን ይችላል፣ ሄደን በእነሱ ማንኪያ ያለቀለት ኬክ በቃ እሱን ሄደን መጠቀም፣ ከዛ እንደተጠቀምነው መክፈል ማለት ነው። ባጭሩ ይሄን ይመስላል። አይ ሆፕ
ተረታችሁኛል ብዬ አስባለሁ። እንግዲህ ስለ ታይፕስ ኦፍ ክላውድ ኮምፒውቲንግ ያየነው ቪዲዮ ይሄን ይመስላል። ለቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ደስ ይለኛል። ሰብስክራይብ በማድረግ አዳዲስ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ቤተሰባችን መሆን ትችላላችሁ። ለጓደኞቻችሁም ሼር ማድረጋችሁ እንደዛው እንዳትረሱ። ሶ ዚስ ኦል አባውት ቴንክ ዩ